ማይ እርግብ ሀና እማዬ። አቤት ሀንዬ። ምንድን ነው የማየው? ይሄው እንግዲህ እንደምታዩ ነው። እርግብ ናት ወይስ አይኔ ነው? እርግብ ናት የኔ ልጅ። አይንሽ አልተሳሳትም። ቆይ እንዴት? እኔ ምንም አልገባኝም። እርግብ ቆይ እንዴት መጣሽ? እንዴት ነሽ ሀና? እየቀለድሽ ነው እንዴ? አሬ ምሬን ነው። ለምን ቀልዳለሁ? እንደ እግዚአብሔር ቸርነት ባይሆን እኮ ህይወቴን አበላሽተሽው ነበር። እንዴት ነሽ ስትይኝ አታፍሪ? እሱ እኮ ትላንት ነው፣ ያለፈ ታሪክ ነው። ሁሉም ነገር ላንቺ ያለፈ ነው አይደል? ሀና እኔ እዛ ቤት ባልመጣ ኖሮ እኮ እስካሁን ድረስ ወላጆችሽን አታገኝም ይሆናል። ኧረ እባክሽ ጭራሽ ሁለታ ምን አታውኝም? በቃ አልፈልግም ካልኩ አልፈልግም ነው አይደል? ምንድን ነው ዛሬ ወዳይ ሳይሆን በግድሽ ትናገሪያታለሽ? ምንድን ነው ምህረት? ማን እንደሆንሽና እዚህ ምን ሰርተሽ ለተገኘሽ አለመናገር እኮ መብቴ ነው። እሱን ስትገረፊ ታወሪዋለሽ እንዴ? ምህረት ምን ልታረጊ ነው ምህረት? ተይ እስኪ። ጥጋበኛ ላስተነፍስላት። እሺ ረፊ በቃ የት እንዳለን ረስተሽ ነው? የትምን ሁኔትም በመጨረሻም እውነት አሸነፈች አይደል? እውነት ብትመነመንም እኮ እንደማትበጠስ የታመነ ነው። ግን እንዴት ቻልሽበት? ምኑን? እንደዛ ማንነትሽን ተነጥቀሽ መኖር። እኔ እኮ ነግሬሻለሁ፣ የእኔ እውነተኛ ማንነት አባቴ ነው። አባቴን ለመንካት ሞክረሽ ቢሆን ኖሮ ግን ሶስተኛ የዓለም ጦርነት ነበር የሚነሳው። አባትሽ ግን እንዴት ነው? በጣም ደህና ነው። እውነት ሀና በጣም ጠንካራ ነሽ። በጣም ነው የማደንቅሽ። እንዴ ቆይ አድናቆትሽ ልትገልጪልኝ ነው እንዴ የጠራሽኝ? ስለ እናትሽ እንድናወራ ነው የፈለግኩሽ። ምንድን ነው የምናወራው? እናትሽ በጣም ደረቅ እንደሆነችና ከአንቺ ይልቅ ለሰላም እንደምትቀርብ ታውቂያለሽ። እርግብ ማውራት የምትፈልጊውን በቀጥታ ተናገሪ። እናትሽ ስለ እኔ ምን ነገረችሽ? ምንም አልነገረችኝም። ስለዚህ አላመነችበትም ማለት ነው። ምኑን? ምን ሆንሽ ነው? እርግብን እኮ አናገርኳት። እና ምን ብላሽ ነው እንደዚህ ብቻሽን የምታስወራሽ? ቪዲዮ እንዳላት ነገረችኝ። ምን አይነት ቪዲዮ? ወይዘሮ ባዮች ስትገደል የሚያሳይ ነው አለች። ቆይ እንዴት? እኔም አልገባኝም። ቆይሽ ከአክስቴ ባዮች ሞት ጀርባ የእሷ እጅ አለበት ማለት ነው? እኔ በምን አውቃለሁ? እኔም አላውቅም ምናሴ። ምን ይጣጣ ነው? እሺ አሁን ቪዲዮ የት ነው? አልነገረችኝም። ለምን? እርግብን እያወካት ለምን ትጨቀጭቀኛለህ ምናሴ? ምን እንቆቅልሽ የሆነች ልጅ ናት። ግን ቪዲዮን የያዘችው ይመስልሻል? በምን አልትይዘው ትችላለች? እኔ ምን አውቃለሁኝ? ምናልባት ብዬ እኮ ነው። ወይዘሮ ሜላት ሀኒቾን ጠርታ ከእርግብ ጋር ፊት ለፊት አፋጠጠቻቸው። እንግዲህ ምን አስባ እንደሆነ አይታወቅም። ወይዘሮ ሜላት ሀኒቾ ልትጠይቃ ስትመጣ አብራ እርግብን እዛት መጣች እና ሀኒቾን ፊት ለፊት እርግብ አየቻት እና አይኔ ነው ወይስ እርግብ ናት እያለች ተጠራጠረች እና አይንሽ አይደለም ልጅ እርግብ ናት አለች እና እርግብም እንዴት ነሽ ብላ ጠየቀቻት። በእግዚአብሔር ቸርነት ባታርፍ ኑሮ ወይተን ሁሉ አመሰቃቅለሽ እንዴት ነሽ ብለሽ ስጠይቅኝ አታፍሪም ወይ ብላ ተፋጠጠች። ትንሹም ቢሆን እኔ ረድቼሻለሁ፣ ምክንያቱም ከኔ በፊት ቤተሰቦችሽን አታቂም ነበር፣ በእኔ ምክንያት ነው ቤተሰቦችሽን ያወቅሽ ብላ መለሰችላት። እርግብ ፈጣጣዋ ማለት ነው። ሀኒቾም አንቺ ብዙ ክፋት የሰራሽ ክፉ ሰው ነሽ፣ ራስሽን ጻድቅ ለማስመሰል አትሞክሪ፣ በሰራሹ ጥፋት መኝ አለቻትና ወደ ውስጥ ገባች ማለት ነው። እና ምንድነው አልገባኝም ብላ እናቷን አፋጠጠቻት። ወይዘሮ ሜላትም ራሷ ነው እጇን የሰጠችው። እኔም ነገሩ አልገባኝም፣ ግን ደግሞ አንቺን ነጻ ሊያወጣ የሚችል መረጃ አለኝ እያለች ነው አለች። ሀኒቾ ተጠራጠረቻት፣ ግን ወይዘሮ ሜላት እኔ አምኛታለሁ ብላ ነገረቻት ማለት ነው። በዚህ ምክንያት እንግዲህ እርግብ እስር ቤት እንዳለች ሀኒቾ አወቀች ማለት ነው። በሌላ በኩል አቶ እዝራ ጽዮንን ከሀና ራቂ፣ ሀና ምን አርጊ ነው የምታያት? ለምን ነው የምታስቸግሪያት? እያለው ቁሟ እናዘዛት። እሷ ግን ምንም ለምንድን ነው እንደውም ጭራሽ እሱ እኔ አላምንም፣ እዝራ እየተከተለኝ ነው። አንተ እኮ በፍለጋ እንኳን የማላገኝህ ልጅ ነህ። አሁን ግን እኔ መከተል ጀመርሽ። አንቺን ሳይሆን የተከተልኩት ከኔ ከምፈልጋቸው ሰዎች እንድትርቂ ላስጠነቀቅሽ ነው የመጣው። ስለዚህ ከሀና ራቂ አለት። ከሀና መቼም ቢሆን አርቅም። ምክንያቱም እኔ ማቀህ በፊት ከእሷ በፊት እኔ አንተን ማቀህ እኔ ነኝና እሷ ናት ወደ ህይወት የገባችው። ስለዚህ ወደ ህይወት የመጣችን ሰው ደግሞ እንዲህ በቀላሉ አልተዋትም ብላ ድርቅ ብላለች። እናም ጽዮን አሁንም ከሀና ራስ ላይ አልወረደችም። በዚህ ምክንያት እዝራ በጣም ተናዶባታል ማለት ነው። ሁሌም ሀኒቾን እየበጠበጠች እሱ በዚህ ምክንያት
እሷን ሊያስቆማት ቢሞክርም እሷ ግን አላቆምም፣ የፈለገ ነገር ብትሆን ያስኩትን ነገር ሳልጨርስ የጀመርኩትን ነገር ሳልጨርስ ወደ ኋላ ምልስ ሴት አይደለሁም ብላ ዝታበታለች ማለት ነው። ሀኒቾም ከእስር ቤት ተመልሳ ወደ ቤት ሄደች እና ምናሴን አገኘችው። ከምናሴን ጋር ተነጋገሩ። አንተ ግን ለምንድን ነው የከፋ? ምን ሆነው የተረበሽው ብላ ጠየቀችው። እሱ ግን መናገር ስላልፈለገ ዝም አላት። እሷ ግን በእርግብ ምክንያት ነው አይደል እንደዚህ የተረበሽከው ብላ እውነቱን ነገረችው። እሱም እንዴት እንዳወቀች ጠየቃተኝ እና መረጃ የሆነ ከወይዘሮ ባዩሽ ሞት ጋር የተያያዘ መረጃ እንዳላት እና ይህንንም ነጻ ልታወጣት ፈቃደኛ እንደሆነች እንደነገረቻት እያንዳንዱን መረጃ ለምናሴ ነገረችው ማለት ነው። እና ምን ማድረግ እንዳለባቸው እንግዲህ አያውቁም። ምክንያቱም እሷ ሁለታቸውም ሀናም ሆነ ወይዘሮ ሜላት ይቅርታ እንዲያደርጉላትና ሁለታቸውም ነጻ እንዲወጡ ነው እርግብ ፍላጎቷ ማለት ነው። በዚህም ጉዳይ እንግዲህ ሀኒቾ ከእናቴ አይበልጥም ብላ ወስና እውነቱን ደብቃ እርግብ መታሰሯን ይቅርታ አድርገውላት ወይዘሮ ሜላትም ነጻ እንደምትወጣ እንግዲህ ተስፋ እናደርጋለን። በሌላ በኩል እዝራና ቅዱስ ተገናኝቶ ነበር እና ባለፈው ስለ ቅናት ስላወራው ነገር እያሞጋገሰው እና በጣም ጥሩ ሀሳብ ነው፣ ሀሳብ ተመችቶኛል፣ ተስማምቶኛል እያለው ነበረ። በዛ ምክንያት እየተነጋገሩ እያለ ጽዮን ለምንድን ነው እሱን ያወራኸው ብላ መታ በጣም ተናገረችው እና በጣም ነው የምታናንቀው ቅዱስን። ኧረ የጽዮን ንብረት ይለያል፣ ጭራሽ እንደ ሰው ማትቆጥረውም እና ደግሞ የእሱ ደግሞ እንደዛ እየናቀችው አሁንም ወዳታለሁ እያለ በጣም ችክ ብሎባታል ማለት ነው። እሷ ደግሞ ይበልጥ እየጠላችሁ ነው የመጣችው። የምትወደው እዝራን ነው እና እሱን የምትፈልገው ቅዱስን የምትፈልገው የሆነ ነገር በቃ የሆነ መጠቀሚያ ነው ሀናን እንዲጎዳላት፣ ይኸው ደግሞ ሀናን የምትጎዳበት የሆነ ቀጥራ ያስቀመጠችው ሰው ነው እንጂ ጭራሽ እንደ አፍቃሪም እያደረገችው አይደለም። እና በዚህም ምክንያት ሀኒቾንም ለማግኘት ሞክረዋል። ምክንያቱም እሷ ውስጡን ስለምትረዳው እሷንም ለማግኘት ሞከረ። ግን እሷ ያው ፍቅር የያዘው መስሏት አንተም እወድሻለሁ ልትለኝ ባልሆነ እያለችው ነበር። እና እዝራና ሀኒቾም እንግዲህ ደስ በሚል ሁኔታ ፍቅራቸውን እየተገላለጹ ነው። እንደውም በቃ አሁን አንቺን ካገኘሁሽ በኋላ አለሜ ሰፋ እያለ እያደናነቀት ነው። እንደምታፈቅረውም ሀኒቾም ነገረችው ማለት ነው። እና ማለት ለመናገር አያምርባቸውም ግን ሀናና እዝራ ማለት ነው የሆነ ይሟዘዛሉ ከሪያሊቲው። እንዴት ነው አንድ ሰው እንጃ የሆነ በቃ ሰው ላይ መደገፍ የለበትም። ማንኛውም ነገር ላይ ዘላቂ አይደለም በዚህ ምድር ላይ ያለውና በጣም ተደግፎ በቃ አንቺ አለሜ ነሽ፣ አለሜ ባንቺ ዙሪያ ነው የምትሽከረከረው ምናምን ብሎ የሆነ ጊዜ ላይ ሀኒቾ ብትቀየር ደግሞ አለም የተገለበጠ ማለቱ አይቀርምና ስለዚህ አለሙን በሰው ዙሪያ ሳይሆን ወይ በፈጣሪው ዙሪያ በራሱ ዙሪያ ቢያሽከረክረው ጥሩ ነው። እዚህ አጋጣሚ ምክር ጣል ላድርግለት ብዬ ነው ለእዝራ ማለት ነው። በሌላ በኩል እርግብና ወይዘሮ ሜላት ወደ ክላሳቸው ተመልሰው ነበር እና ልጆቹ ተሰብስበው ሲጫወቱ እርግብ ግን መጫወት አትፈልግም እና ነይ አብረሽን ተጫወች እያሏት ነበር እና እኔ መጫወት አልፈልግም እያለቻቸው በተደጋጋሚ እነሱ ግን ትጫወቻለሽ፣ በተለይ ምረት የምትባለው ጠምዳዛታለች። እኔ ሰው ገድዬ ነው እዚህ እስር ቤት የገባው ስለዚህ አንቺንም መግደል አያቅተኝም ብላ ሄዳ አንገቷን አነቀቻት። ከዛ ወይዘሮ ሜላት አገላግላ አተረፈቻት ማለት ነው፣ ከምረት እጅ አዳነቻት። እናም ግን በቃ ለምንድነው እንደዚህ የምትሆኚው? ማነሽ? ምን አድርገሽ ነው የመጣሽው? ስለዚህ እውነቱን ተናገሪ ብላ አፋጣ ያዛቻት። ወይኔ አንቄ እውነቱን እንድትናገር ያደርግሻለሁ ወይ ደግሞ አንቺ እውነቱን በራስሽ ተናገሪ ያለቻት እና ወይዘሮ ሜላት ከዚህ በፊት ታሪኳን ስለነገረቻቸው ምን አርጋ እስር ቤት እንደገባች ኦልሬዲ ታሪኩን ያውቁታል፣ ግን ማን እንደሆነች አያውቁም ነበር። እሷ እንደሆነች ተናገረች። በዚህ ምክንያት በጣም ተናዳለች። ምረት የምትባለው ከራሷ ከባለቤቷ ከወይዘሮ ሜላት በላይ ነው እየተነደደች ያለችውና ይህን ሁሉ ግፍ ሰርተሽ በሜላት ላይ እንደዚህ ሁሉ ግፍ እንዴት ትሰሪያለሽ ብላ በተኛችባት ሄዳ አንቃ ልገላት ነበርና ወይዘሮ ሜላት ነቅታ አተረፈቻት። ስለዚህ እገላታለሁ እያለች እየተገለገለች ነው። እርግብን በዚህ ምክንያት በጣም ፈርታለች። አስጊ ላይ ነው። ምክንያቱም
ልጆቹ ቢገለግሏትም ወይዘሮ ሜላት ነው ትንሽ እሷ ነው የምትፈራው። ከእሷ ጋር ብቻ ነው ትንሽ መለስ የምትለው እንጂ አለበለዚያ ሰው በሌለበት አንድ ቀን አንቃ ትገላታለች። እና በዚህ ምክንያት እርግብ በጣም ችግር ውስጥ ናት እውነት ለመናገር። እናም ሀኒቾን በፖሊሶቹ አስጠርታ ለማናገር ሞከረች እና ያለውን እውነታ ነገረቻተኝ። የነገረቻትም እውነታ ያው ወይዘሮ ባዩ ስትገደል የሚያሳይ መረጃ እንዳላት እና እሷና እናቷ ይቅርታ እንዲያደርጉላት ያን መረጃም ደግሞ ሰጥታ ሁለታቸው ነፃ እንዲወጡ ጠየቀቻት እና ሙሉ በሙሉ አላመነቻትም። ሀኒቾ ግን ደግሞ ያላት አማራጭ እናቷ ነፃ እንድትወጣና እንድትፈታ እርግብ ማመን ነው። ምክንያቱም የዚህን ሁሉ ርቀት አልሄድም፣ ይህን ሁሉ ነገር አላረግም፣ የሆነ መረጃ እውነተኛ መረጃ ሳሊዝ ብላ ነግራታለች። እናም እንግዲህ የምናየው ይሆናል ማለት ነው። እውነቱ እንደሚወጣ ተስፋ እናደርጋለን። እና ቅዱስና ሀኒቾም ተገናኙ በኋላ አብረው ወደ እስር ቤት ሄደው ነበር። ወይዘሮ ሜላትን ሊጠይቁ እና ጠየቋት። እንደውም እዝራ መስሏት ነበር፣ ግን እዝራ አይደለም የትምህርት ቤት ጓደኛ ነው ብላ አስታወቀችው። እናም በዚህ ምክንያት ጠበቃው ልታናግረው እንደምትፈልግ ነገረቻት ለሀኒቾ። ምክንያቱም ኬዟ ቀለል ያለ ልጅ ስላለች የእሷን ኬዝ የሜላት ጠበቃ ተመልክቶ ነፃ እንድትወጣ ስለምትፈልግ ስላናገረቻት በዛ ምክንያት ነው ማለት ነው። እና ብርቱካን በኬዙ ታይቶላት እንግዲህ ነፃ ልትወጣ ትችላለች። በዚህም ምክንያት እንግዲህ የእነ ወይዘሮ ሜላት እስር ቤት የጉዳይ ይጨረሳ ብለን ተስፋ እናደርጋለን። በሌላ በኩል ቅዱስ ሌላ ትልቅ ስህተት ሰርቷል። ሀኒቾን እንግዲህ እሷን ቀርቦ የድሮ ወዳጇን የኤላን ቁጥር አግኝቶ ወስዶ ለጽዮን ሰጥቷታል ማለት ነው። ጽዮንም በጣም ደስ ብሏት እንግዲህ እሱን በተደጋጋሚ እየሳመች ከቆመበት ደርቆ እንዲቀር አድርጋል እና እንግዲህ እሱ ጋር ደውላ ሀኒቾን ከእዝራ ጋር ለማጣራት ጥንስሷን እየጠነሰሰች ነው ማለት ነው። ይሳካላታል አይሳካላትም የሚለውን አብረን የምናይ ይሆናል። ውድ ቤተሰቦቻችን እስከ መጨረሻው ስለተከታተላችሁ እጅግ በጣም እናመሰግናለን። ላይክ፣ ሳብስክራይብ፣ ሼር ማድረጋችሁን አትርሱ። ሰናይ ጊዜ ተመኘንላችሁ። ቻው።